ቤቱ ሰዎች ሲመጡ ኢንጆይ የሚያደርግ አስተውሎ መናገር የሚባለው ነገር በጣም ከዘመናችን ትውልድ ከክርስቲያኑ የጠፋበት ጊዜ ይመስላል። ልባቸው እኮ ነጣቂ ተኩላ ነው ውስጣቸው ያለው ግን ለምዱን ደረብ ያደርጉና እረኛ ይመስላሉ። የሚገነባውን በቃል ነው የሚፈርሰውን በቃል። ክርስቲያኖች አስተዋዮች መሆን አለብን። የምንናገረውን ነገር ማንም የሚናገር ቢኖር እንደ እግዚአብሔር ቃል ይናገር። ለራሳቸው ጥቅም ለማግኘት ሲሉ ያልሆነን ያልተገባን ነገር ለህዝቡ ያስተምራሉ። ተኩላን የማይወቅስ እረኛ መንጋውን መጠበቅ ወይንም ፕሮቴክት ማድረግ አይችልም። የሳተን መመለስ ሚኒስትሪ ነው። ወንጌል አደራ ነው። የእግዚአብሔር ቃል ትምህርት አደራ ነው። እንደፈለግን የምንበርዘው የምናባዛው የምንቀይጠው ሳይሆን አደራ ነው። ለመሪ ግን እዚህ ጋር ሲናገር አዘ ኳሊፊኬሽን በቃ እንግዶችን መቀበል የሚወድ መሆን አለበት። መውቀስ ዝም ማሰኘትና ወደ ትክክለኛው መንገድ እንዲገቡ ማድረግ አገልግሎት ነው። አንዳንዴ እኮ አገልጋዩ ራሱ ይጨነቃል ታውቃላችሁ። አዲስ ነገር ለመፍጠር ያልተባለ ነገር ለማለት ባለፈው አመት ስፍስፍ ተብሎ የተሄደበትን ጠበል አዲስ በፈለቀው ጠበል መተካት። አዲስ ጠበል ፈለቀ አዲስ እንደዚህ ሆነ። እኛም ጋር ለወንጌላውያንም ጋር አዲስ ነብይ ተነሳ። ሰላም ሳይኖር ሰላም እያሉ ህዝቡን በትንቢት ያስታሉ ይላል። ከንቱ ነገር ያስተምራሉ። ለምን? ለጥቅማቸው ሲሉ። ለምን? ለገንዘባቸው ሲሉ። ሰላም ነው ሁሉ ደና ነው አይደለም። ደና አይደለም። ህዝብ ታሟል። ትውልድ ቆስሏል። እግዚአብሔርን የሚፈልግ ትውልድ እየተሰናከለ መንገድ ላይ ቀርቷል። ጸጋና ሰላም በእያላችሁበት ይብዛላችሁ የተወደዳችሁ ተመልካቾቻችን። ይሄ ቃልህ የተሰኘው ፕሮግራማችን ነው። በዚህ ፕሮግራም የእግዚአብሔርን ቃል በህብረት እናጠናለን። አሁን እንደምታውቁት የቲቶን መጽሐፍ ጀምረን እያጠናን እንገኛለን። አብረን እንድናጠና ግብዣችን ነው። ዛሬም እንደሁል ጊዜው እህታችን ሄርሜላ ተሰማና ረቂቅ ምንዳናቸው ከኔ ከትግስት እጅጉ ጋር አብረን የቲቶን መጽሐፍ የምናጠናው። እንግዲህ ልክ እንደኛ ደብተራችሁን መጽሐፍ ቅዱሳችሁን አዘጋጅታችሁ እየጠበቃችሁ እንደሆነ እናምናለን። ባለፈው ሳምንት እስከ ቁጥር 7 ድረስ ያለውን ነበር ምዕራፍ 1ን አይተን የተለያየ ነው። ዛሬ ደግሞ ከቁጥር 8 ጀምሮ ያለውን የምናጠናው። አብረን እናንብብ። ቲቶ ምዕራፍ 1 ከቁጥር 8 ጀምሮ በጌታ በኢየሱስ ስም አነባለሁ። ከዚህ ይልቅ እንግዳ ተቀባይ በጎ የሆነውን ነገር የሚወድ ራሱን የሚገዛ ቅን ቅዱስና ጠንቃቃ ሊሆን ይገባል። ሌሎችን ትክክል በሆነው ትምህርት እንዲያበረታታና ይህንኑ ትምህርት የሚቃወሙትን ይወቅስ ዘንድ እንደተማረው በታመነ ቃል የሚጸና መሆን አለበት። አመፀኞች ለፍላፊዎችና አታላዮች የሆኑ ብዙ ሰዎች አሉና በተለይም እነዚህ ከተገረዙት ወገን ናቸው። እነዚህንም ዝም ማሰኘት ተገቢ ነው። ምክንያቱም ትክክል ባልሆነ መንገድ ጥቅም ለማግኘት ሲሉ ማስተማር የማይገባቸውን ነገር በማስተማር ቤተሰብን ሁሉ በመበከል ላይ ናቸውና። ዛሬ አሁን የምናየው ይሄንን ክፍል ይሆናል ማለት ነው። ጌታ እንዲያስተምረን አብረን እንጸልይ። እግዚአብሔር አባታችን ሆይ በጌታ በኢየሱስ ክርስቶስ ስም እናመሰግናለን። ደግሞ በዚህ በቲቶ መጽሐፍ ያበራህልን ስላለኸው ብርሃን እየገለጥክልን ስላለው እውነት እናመሰግናለን። ህይወታችንን አገልግሎታችንን አካሄዳችንን እንድንፈትሽበት በዚህ ጊዜ ይሄንን መጽሐፍ ስላስጀመርከን እናመሰግናለን። ይሄንን መጽሐፍ ከኛ ጋር ያጠኑ ያነበቡ ያሉ ሰዎች ሁሉ እግዚአብሔር ሆይ ሰው መስተዋትን አይቶ ዘወር ብሎ እንደሚረሳ አይነት ሳይሆን ሰምቶ የሚያደርግ ሰምቶ እርምጃ የሚወስድ ሰምቶ ህይወቱን የሚያስተካክል እንዲሆኑ በጌታ በኢየሱስ ክርስቶስ ስም እንጸልያለን። አሜን። አባቶይ ቃልህ እንደሚናገር የሰሙት ቃል ከሰሚዎቹ ጋር ስላልተዋሃደ አልጠቀማቸውም እንደሚል እንዳይሆንብን በእምነት ከኛ ጋር እንዲዋሃድና እንዲጠቅመን ቃልህ በጌታ በኢየሱስ ስም እንጸልያለን። የሚሰሙትን ሁሉ ልባቸውን ጆሮአቸውን አንተ ባርክ። የምንናገረውን እኛንም አንደበታችንን ባርክ። አንደበታችንን ተጠቀመበት በጌታ በኢየሱስ ስም አሜን። ከቁጥር 8 ነው የምንጀምረው። ከሄርሚ ጋር እንጀምር። እግዚአብሔር የተመሰገነ ይሁን። አሜን። ከቁጥር 8ን ይሆናል ከኔ ጋር የምናየው። እኔም ላንብበውና ቁጥር 8ን ብቻ ከዛ እንቀጥላለን። ከዚህ ይልቅ እንግዳ ተቀባይ በጎ የሆነውን ነገር የሚወድ ራሱን የሚገዛ ቅን ቅዱስና ጠንቃቃ ሊሆን ይገባል ይላል። እንግዲህ ከዚህ ይልቅ ብሎ ሲጀምር ባለፈው ሳምንት ካጠና ነው ከቁጥር 7 ጀምሮ ያለውን አክቹአሊ ከቁጥር 7 ሳይሆን ከቁጥር 5 ጀምሮ በቀርቴስ ቲቶን የተወበትን ምክንያት ጳውሎስ ተናግሮ የጀመረበትን ክፍል ከዛ እየቀጠለ ነው ያለው። ሽማግሌዎችን እንድትሾም ነው የተውኩህ ይለውና ሽማግሌ እንዲህ መሆን አለበት ብሎ ኳሊፊኬሽኖችን ከላይ መናገር ይጀምራል ማለት ነው። ባለፈው ሳምንት
ከቲጂ ጋር ቁጥር 7ን ተመልክተናል ግልፍተኛ መሆን የለበትም ሰካራም መሆን የለበትም መሆን የማይገባው ነገሮች ከላይ ከጠቀሰ በኋላ ነው ቁጥር 8 የሚቀጥለው ማለት ነው ከዚህ ይልቅ ይልና መሆን የማይገባው ነገሮች አሉ መሆን የሚገባው ብሎ ደግሞ ከዚህ ይልቅ እንግዳ ተቀባይ በጎ የሆነውን ነገር የሚወድ ራሱን የሚገዛ ቅን ቅዱስና ጠንቃቃ ሊሆን ይገባል ብሎ እነዚህ መሆን የሚገባው ነገሮች ናቸው ብሎ ነው የሚያስቀምጠው ቁጥር 8ን ሲጀምር ማለት ነው እንግዲህ እዚህ ጋር ከመጀመሪያ በፊት ወደ እነዚህ ወደ ጠቀሳቸው ባህሪያት ከመሄዴ በፊት ማለት የምፈልገው አንድ ነገር ምንድነው በቀርጤስ ያለችው ቤተክርስቲያን የህዝቡ ሁኔታ ስላሳሰበው ነው ጳውሎስ ያለውን ነገር እንድታስተካክል በዛ ላይ ደግሞ ሽማግሌዎችን እንድትሾም ብሎ የላከው ማለት ነው ያሉ ኦሬዲ የተሾሙ ሽማግሌዎች ኖረው እነዚህ ሽማግሌዎች ላይ ችግር አይቻለው ይያል አይደለም ያለውን ህዝብ አይቶ ህዝቡ ግን ትክክለኛ መስመር ላይ እንዲገባ ሽማግሌዎች መሾም አለባቸው እነዚህ ሽማግሌዎች እንደዚህ መሆን አለባቸው ይላል እነዚህ ሽማግሌዎች እንደዚህ መሆን አለባቸው ሲል ታዲያ የህዝቡ ነጸብራቅ እንደዛ መሆን አለበት ይያለ አይደል ሽማግሌዎቹ እንደዛ መሆን አለባቸው ከሆነ መስተካከል ያለበት ህዝቡ አይደለ የሽማግሌዎቹ ነጸብራቅ ደግሞ ህዝቡ ነው መሆን ያለበት ስለዚህ የሽማግሌዎቹን ባህሪ እንዲ መሆን አለባቸው ይያለ ሲናገር የሽማግሌዎቹ ነጸብራቅ ደግሞ ትውልዱ ወይም ህዝቡ መሆን አለበት ይያለ ነው ያለው ስለዚህ እኛም ዛሬ ላይ ሆነን ስንሰማ በቃ ሽማግሌዎች እንዲ መሆን አለባቸው ቤተክርስቲያንን የሚመሩ ሰዎች እንደዚህ መሆን አለባቸው ብቻ በሚል ማን ነው ለሚመሩ ሰዎች እየሰጠን ሳይሆን ኃላፊነቱን የነሱ ነጸብራቀኛ ነን ትውልዱ ነው ህዝቡ ነው ክርስቲያን ሁሉ ነው ስለዚህ እነዚህ ባህሪያት እኛንም ይመለከቱናል በሚል መንፈስ እንድንሰማው ማለት ነውና እዚህ ላይ በጎ የሆኑ ባህሪያትን ነው እንግዲህ የሚያነሳው እያንዳንዱን እንደው ገባ ያለ ለማየት ነው የምንሞክረው የመጀመሪያው እንግዳ ተቀባይ መሆን አለበት ነው የሚለው ጳውሎስ በሌሎች የተለያዩ መልእክቶቹ ላይ ለሽማግሌዎች ወይም ደግሞ ቤተክርስቲያንን ለሚመሩ ሰዎች ብቻ ሳይሆን ክርስቲያኖች ሁሉ እንግዳ ተቀባይ መሆን እንዳለባቸው ይናገራል ሮሜ 12:13 ላይ ችግረኛ ለሆኑ ቅዱሳን ካላችሁ አካፍሉ እንግዶችን ተቀበሉ ብሎ ለሁሉም ክርስቲያኖች መመሪያን ያስተላልፋል እንዲሁም በጣም ብዙ ጊዜ ስለ እንግዳ መቀበል ወይም ሆስፒታሊቲ ስናነሳ በጣም ምንወደው ቃል ሁላችንም ምናቀው ቃል ብዬ አስባለሁኝ ዕብራውያን 13:2 ላይ ያለው እንግዶችን መቀበል አትርሱ አንዳንዶች ይህን ሲያደርጉ ሳያውቁ መላእክትን አስተናግደዋል ይላልና ሁላችንም መቼም ብንጠይቅ መላእክትን ማስተናገድ የማይፈልግ ሰው ያለ አይመስለኝም አይ ይሄንን ለመሪዎች ብቻ እንተው መላእክት ማስተናገድን ካላልን በስተቀር እኛም ከፈለግን መላእክትን ማስተናገድ የጳውሎስ ትእዛዝ ለሁሉም ክርስቲያን ነው እንግዶችን አስተናግዱ እንግዶችን ተቀበሉ ብሎ ይናገራል በጣም ፈገግ እንድል ያደረገኝ አንደኛው ክፍል ደግሞ አንደኛ ጴጥሮስ 4:9 ላይ ያለው ሳታጉረመርሙ እርስ በርስ ተስተናገዱ ይላል ማለት ያግተመተሙ ማስተናገድ አለ ማለት ነው ጓዳ ገብቶ ምን አይነት ይያሉም እንግዶችን ማስተናገድ አለና ሳታጉረመርሙ እርስ በርስ ተስተናገዱ ይላል ጳውሎስ ለመሪ ግን እዚህ ጋር ሲናገር አዘ ኳሊፊኬሽን በቃ እንግዶችን መቀበል የሚወድ መሆን አለበት እንግሊዘኛው ምንድነው የሚለው he should enjoy having guests at his home enjoy ማድረግ አለበት በቃ ቤቱ ሰዎች ሲመጡ ኢንጆይ የሚያደርግ ሰው መሆን አለበት ግዴታ ስለሆነ ስለታዘዘ ብቻ ሳይሆን ኢንጆይ የሚያደርግ ሰው በቃ ቤቱ ሰው ሲመጣ ኢንጆይ የሚያደርግ ሰው መሆን አለበት ይላል አንድ እንትን ላይና ለመሪዎች እንደ ኳሊፊኬሽን ነው የተቀመጠው አንድ እንደዚሁ ከታሪክ የሚያነሳ መጽሐፍ ላይ ሳይ በሪቫይቫል መነሳት የምናቀው ማርቲን ሉተር ኪንግ በጣም ቤቱ የእንግዶች ቤት እንደነበረ ይነገርለታል ብዙ መጽሐፎች ማርቲን ሉተር ኪንግ እንደጻፈ ከዛ በኋላ ግን አብዛኞቹ መጽሐፎቹ እንደተቃጠሉበት ይነገራል ግን አብዛኞቹን መጽሐፎቹን የጻፈው ዲነር ቴብል ላይ ከሰዎች ጋር ያወራ እየተነጋገረ እንደነበረ የሚያመላክቱ የሂስትሪ ትርክቶች አሉና ትላልቅ ሪቫይቫሊስቶች ትላልቅ እግዚአብሔር ሰዎች በቃ በዲነር ቴብል ዙሪያ ሰዎችን ሰብስበው
በቃ ያ ንግግር ያ ሰዎችን ማነጽ ያ መተናነጽ ያ ለአንዱ መቆም ይሄ የሁላችንም ተግባር መሆን አለበትና እንደ መሪ ደግሞ ይሄ እንደ ኳሊፊኬሽን ይነሳል እዚህ ላይ ማለት ነው። የመጀመሪያው እንግዳ ተቀባይ ነው የሚለው በጎ የሆነውን የሚወድ ይላል። ይሄ በቃ ራሱ ሰልፍ ኤክስፕላናቶሪ ነው። በጎ የሆነ ነገር እግዚአብሔር መልካም ያለውን እግዚአብሔር በጎ ያለውን ነገር በሙሉ የሚወድ መሆን አለበት ይላል። ወደሚቀጥለው ልለፍና ቅን፣ ቅዱስ፣ ጠንቃቃ ብሎ ይቀጥላል። ጠንቃቃ የሚለውን መጀመሪያ ልጀምርና ጠንቃቃ የሚለው ሴንሲብል ይለዋል ወይም ደግሞ ሶበር ማይንድድ አስተዋይ የሆነ ሰው መሆን አለበት ይላል። አስተዋይ ምን ማለት ነው ብለን ካልን ፈረንጆቹ እንግዲህ ሲሉ ምን ይላሉ ብዙ ጊዜ ከመቁረጥህ በፊት አንድ ጊዜ ከመቁረጥህ በፊት ሁለት ጊዜ ወይ ሶስት ጊዜ ለካ ይላሉ አይደለ? አንድ ጊዜ ከመናገርህም በፊት ሁለቴ ወይ ሶስቴ ያስብበት ይባላልና ይሄ የሚናገረውን ነገር አስተውሎ የሚናገር ሰው ይሄንን ቃል ከተናገርኩት በኋላ የተናገርኩት ሰውም ላይ ወይም ደግሞ ዞሮ የሚሰማው ሰው ላይ ምን ኢምፓክት ያመጣል በበጎም በመጥፎም ተጽዕኖ ፈጣሪ ስለሆነን ማለት ነውና ያንን ማሰብ ያለበት ሰው ነው። አሁን በዚህ ጊዜ በቃ ማለት ንግግር በጣም ቀላል ነገር ሆኗል አይደለ? ዝም ብሎ መናገር ቀላል ነገር ሆኗል። ሚዲያውም ያንን አቬሌብል አድርጎልናል። ቀላል ነው በቃ ሐሳብ ካለኝ እኔ በቃ ዝም ብዬ ወጥቼ መናገር እችላለሁ። ረቂቅ ሐሳብ ካላት ዝም ብላ ወጣ መናገር ትችላለች። አስተውሎ መናገር የሚባለው ነገር በጣም ከዘመናችን ትውልድ ከክርስቲያኑ የጠፋበት ጊዜ ይመስላልና ለመሪዎች እንደዚህ ይሁኑ ብሎ ጳውሎስ ሲያስቀምጥ ግዴታውን ለኛም ያስቀመጠ ነው። ክርስቲያኖች አስተዋዮች መሆን አለብን። የምንናገረውን ነገር ማንም የሚናገር ቢኖር እንደ እግዚአብሔር ቃል ይናገር አይደለ? ሁላችንን የሚያማክል ነው። እንደ እግዚአብሔር ቃል ልንናገር ያስፈልገናል። የመጣልን ሁሉ ሐሳባችን ላይ ያለ ነገር ሁሉ አይባልም አይወጣም። ሰዎች ላይ የሚያመጣው ተጽዕኖ አለውና ሁለቴ ሶስቴ ካሰብን በኋላ አንዴ ቃልን የምንናገር ሰዎች መሆን አለብንና ይሄ በጣም በዚህ ጊዜ በጣም የሚያስፈልገን ነገር ነው ብዬ አስባለሁ። መሪዎች ጋር ስንመጣ ፉሊሽ የሆነ ቢሄቪየር ወይም ደግሞ ያልተገባን ባህሪ ማያሳይ ከሌላው ሰው ይልቅ በጣም የሚጠነቀቅ በጣም አስተዋይ የሆነ ለምን አይተው የሚከተሉ ሰዎች ስላሉት ማለት ነው። ምን እንሆናለን አንዳንድ ጊዜ በክርስትና ልጆች ስንሆን ትዝ ይላችሁ እንደሆነ ወደ ክርስትና ያመጡን የጌታ ኢየሱስ ክርስቶስን ወንጌል የሰበኩልን ሰዎች ሁሉ ነገራቸው ትክክል ይመስለናል። ስለዚህ ይሄንን መጽሐፍ በጥልቀት ባላወቅንበት ሁሉ የሰው ልጅ መጀመሪያ መመልከት አይደል ከማንበብ ይልቅ መመልከት ነው የሚቀድመን ለመያዝ ማለት ነው። የምንመለከተውን ነገር ለመያዝ ነው መጀመሪያ ምን ቀለል የሚለን። ስለዚህ መጽሐፉን በጥልቀት ባላወቅንበት ሁሉ ሰዎችን አይተን የሰበኩልንን ያስተማሩንን ሰዎች አይተን ህይወታቸውን ለመምሰል ነው የምንተጋው። መጽሐፍም ይላል አይደለ? እወቋቸው ምሰሏቸው ይላል። ስለዚህ ትውልድ የሚመስለን ሰዎች የሚከተለን በአንድም በሌላ ባለፈው ይሄንን መጽሐፍ ስንጀምር ለመሪዎች ነው ብቻ እንዳንል ብላለች ቲጂ። በአንድም በሌላ ምንመራ ሰዎች ነን ሁላችን። ወይ ኦርጋናይዜሽን ውስጥ ምንመራ ሰዎች ነን አንመራም ብንል ራሳችንን ምንመራ ሰዎች ነን ብላለችና የሚከተለን በቤታችን እንኳን የሚከተሉን ልጆች አሉ። ሌላው ይቀር ልጆች ካሉን በቤታችን ይከተሉናል ከምንላቸው ይልቅ አድርጉ ከምንላቸው ይልቅ ስናደርግ የሚያዩንን መከተል ይቀላቸዋል። አስተውላችሁ ታውቃላችሁ? ልጆቼን እኔ ብዙ ጊዜ ከስክሪን ይልቅ መጽሐፍ አንብቡላቸዋለሁ። ግን ለካ የሆነ ጊዜ ሳስተውል እኔ እያነበብኩ አይደለም እኔ ሞባይሌን ይዤ ይሆናል አረ እናንተ ልጆች አንብቡ ምለው ማለት ነው። ትሬንድ ሊሆን አልቻለም። በጣም በቃ ንግግሬ ኢምፓክት ሊያመጣ አልቻለም። ሳስተውል ግን ለካ እያዩኝ ስለሆነ ሊማሩብኝ አልቻሉም። ምንድነው ማድረግ ያለብኝ? እኔ መጽሐፍ ማንሳት ነው ያለብኝ።
እኔ መጽሐፌን አንስቼ ሳነብ የዛኔ አንብቡ ስላቸው ይከተሉኛል ስለዚህ እንደ መሪ ስንሆን እንደዚህ ነው መሆን ያለብን ባህሪያችን ሰዎች እንደሚከተሉን አስተውለን ነው ያንዳንዱ እርምጃችንን መሄድ ያለብን ማለት ነው ይሄ ማለት ቀልድ የማይቀልድ በጣም በቃ ይሄ ሴንስ ኦፍ ሂውመር የሌለው በቃ ቁጭም ምናምን ያለ ሰው መሆን አይደለም ላይፋችን እንዳለ ሆኖ ግን የምናደርጋቸው ነገሮች ስለመጠንቀቅ ነው እዚህ ጋር የሚያነሳው ቅን ቅዱስና ራሱን የሚገዛ ነው ሌላው የሚለው ቅን የሚለው ያው ከሰዎች ጋር ባለው ግንኙነት ቅንነት ብዙ ጊዜ መጽሐፍ ቅዱስ ላይ የሚነሳው ሁሉን አንድ አድርጎ ስለማየት ወይም ደግሞ ቅን ፈራጅ ስለመሆን እግዚአብሔርንም ስንል አይደል እግዚአብሔር ቅን ፈራጅ ነው አይደል ምንለው ፍርድን የሆነ ጃጅመንትን ስናስተላልፍ ስለሆነ ነገር ጃጅመንት አስተላልፈን አይምሮአችን ላይ እንኳን ስንይዝ ቅንነት በሞላው መንገድ እንዲሆን ማለት ነውና እኛ ብዙ ጊዜ የምንሆነው እንዴት ነው ራሳችንን ስንፈትሽ የሚመለከቱንም ሰዎች እንድንፈትሽ ራሳችንን የሚያስፈልገው ስንፈርድ ብዙ ጊዜ እንዴት ነን ቅን ነው የፈረድነው የምንለው ብዙ ጊዜ እኛን የሚነካ ነገር ካለ ነው ባንድም በሌላም ሁኔታ እኛን ነካ የሚያደርግ ነገር እኛን የሚጎዳ እኛን የሆነ ነገር የሚያደርግ ነገር ካለ እኛ ኢንቮልቭድ የሆንንበት ነገር ካለ ቅን ፈራጅነት የዛኔ ይታያል ግን እኛን የማይመለከት እኛ የሌለንበት ሁሉን እኩል ባደረገ ግን ቅን ፈራጆች ነን ወይ የሚለው ሁሉ ጊዜ ራሳችንን ልንጠይቅ የሚገባበት ነው አብርሃም በዘፍጥረት 18:25 ላይ ከእግዚአብሔር ጋር ያደረገው ንግግር አለ አይደለ 18:25 ላይ እንደዚህ ይላል የምድር ሁሉ ዳኛ በቅን አይፈርድምን ይላል የምድር ሁሉ ዳኛ አይደለ በቅን አትፈርድም በርግጥ እግዚአብሔር ቅን ፈራጅ ነው የምድር ሁሉ ፈራጅ የኛ አባት የሆነው እግዚአብሔር ቅን ፈራጅ ነው እኛም በዚህ ሁሉ ልንመስለው ልንከተለው ይገባል ስለዚህ ቅንነት አንድም እግዚአብሔርን መምሰል ነው አለማዳላት ነው ማለት ነው ማቴዎስ 5:43 እስከ 48 ያለውን ላምብበው እንደዚህ ይላል ወዳጅህን ውደድ ጠላትህን ጥላ እንደተባለ ሰምታችኋል እኔ ግን ጠላቶቻችሁን ውደዱ ለሚያሳድዷችሁም ጸልዩ ላችኋለሁ እንደዚህም በማድረጋችሁ በሰማይ ላለው አባታችሁ ልጆች ትሆናላችሁ እርሱ ፀሐዩን ለክፎችና ለደጎች ያወጣል ዝናቡንም ለኃጢአተኞችና ለጻድቃን ያዘንባል የሚወዷችሁን ብቻ የምትወዱ ከሆነ ምን ዋጋ ታገኛላችሁ ቀራጮችስ ይህንኑ ያደርጉ የለምን ወንድሞቻችሁን ብቻ እጅ የምትነሱ ከሆነ ከሌሎች በምን ትሻላላችሁ አሕዛብስ ይህንኑ ያደርጉ የለምን ስለዚህ የሰማይ አባታችሁ ፍጹም እንደሆነ እናንተም ፍጹማን ሁኑ ይላል በቃ አለማዳላትን በዚህ እግዚአብሔርን መምሰልን እኛን የማይነካ ነገሮች እንኳን ቢሆን ለእግዚአብሔር በመገዛት ይሄን ባህሪ ማሳየትን ቅን ፈራጆች መሆንን ከዚህ እንማርበታለን ማለት ነው ሌላው ቅዱስ ይሁን ይላል ቅዱስ ማለት በቃ ከምንም ነገር የነጻ በሚል ሴንስ ሳይሆን ከእግዚአብሔር ጋር ባለው ግንኙነት ፍሬሽ እና ቫይብራንት ሪሌሽንሺፕ ያለው ከእግዚአብሔር ጋር በቃ በየቀኑ አዲስ የሆነ ግንኙነት ያለው ከእግዚአብሔር ጋር ወደሱ በመቅረባችን ቁጥር አይደል ቅድስናችን እየጎላ የሚመጣው ስለዚህ ወደሱ እየቀረብን ምንሄድ መሆን አለብን እንደ መሪ የሚለውን በዚህ ቅዱስ ብሎ ያስቀምጣል ሌላው የመጨረሻው ምንድነው የሚለው ራሱን የሚገዛ ወይም ሰልፍ ኮንትሮልድ የሆነ ከራሱ ጋር ትክክል የሆነ ቅን ከሰዎች ጋር ነው ቅዱስ ከእግዚአብሔር ጋር ነው ሰልፍ ኮንትሮልድ ወይም ደግሞ ራሱን የሚገዛ ራሱ በራሱ ውስጥ ያለውን ማንነት ማለት ነውና ማቲው ሄንሪ የሚባል አንድ ኮሜንታሪ ጻፊ ምን አለ how unfit are those to govern a church who cannot govern themselves አለ ምን አይነት ማለት ብቁ አይደሉም በቃ ራሳቸውን መግዛት የማይችሉ ሰዎች ቤተክርስቲያንን ለማስተዳደር ብቁ አይደሉም ራስን ማስተዳደር ነው ሰልፍ ኮንትሮል ማለት ራስን ማስተዳደር ነው የግሪክ ቃሉ ይሄንን ሰልፍ ኮንትሮል የሚለውን ቃል ሲያስቀምጠው ሶፍሮን የሚል ቃልን ይጠቀማል
ይሄ በተደጋጋሚ ተጠቅሷል 2:2 ላይ ተጠቅሷል እዚሁ ቲቶ መጽሐፍ ላይ 2:5 ላይ ተጠቅሷል ሰልፍ ኮንትሮል የሚለው ማለት ነው ግን ይሄው ቃል ሶፍሮን የሚለው ቃል በሌላ አይነት አባባል ማርቆስ 5:15 ላይ ተጠቅሷል በጣም ፈገግ ያስብላል ይሄ ነገር ግን ያው ራሱን ያልገዛ ሰው ምን አይነት ሰው አይነት እንደሚሆን ያስተምረናል ማለት ነው ማርቆስ 5:15 ምን ይላል ወደ ኢየሱስም በመጡ ጊዜ የአጋንንት ሰራዊት አድረውበት የነበረው ሰው ልብስ ለብሶና አይምሮ ተመልሶለት በዚያ ተቀምጦ አዩት ይላል አይምሮ ተመልሶለት የሚለው ቃል ይሄን ሶፍሮን የሚለውን ቃል ነው የሚጠቅሰው አጋንንት ተቆጣጥሮት የነበረ ሰው የሚሆነው መሆን አለ ከዛ አጋንንቱ ሲወጣለት ነው ይሄ ሰውዬ አይምሮ ተመልሶለት ቁጭ ብሎ ተረጋግቶ አዩት የሚለው ቃል ሶፍሮን የሚለውን ቃል ለሚጠቀሙ ስለዚህ ራስ መግዛት ማለት በቃ አይምሮችን ሲረጋጋ ማለት ነው ከአይምሮ መረጋጋት ጋር የተገናኘ ነው ራሳችንን ስንገዛ ማለት ከአይምሮአችን መረጋጋት ጋር የተገናኘ ነውና በጣም ከባድ እውነት ነው ግን ቀላል ነገር ነው ማለት ከባድም ቀላልም የምንለው በቃ ከተረጋጋን አይምሮአችንን መለስ አድርገን ካሰብን ራሳችንን እንገዛለን የምናደርገውን እናስተውላለን ማለት ነውና እንዳልኩት እነዚህ ሰዎች መሪዎች ላይ ብቻ ቤተክርስቲያንን የሚያስተዳድሩ ሰዎች ጋር ብቻ የምንጠብቀው ሳይሆን ነጸብራቅ ሆኖ እኛም ጋር ትውልድ ጋር ህዝበ ክርስቲያን ጋር መታየት ያለበት ኳሊቲዎች ናቸው ማለት ነው እዚህ ጋር ያነሳቸው ያሉትና ቁጥር 8 ይሄንን ነው የሚያስረዳን ዋው በጣም ደስ ይላል ሄርሚ የሚገርም ነገር ነው ያሳየሽን ጌታ ይባርክሽ ቁጥር 9 ነው ከኔ ጋር የምናየው ያው ተያያዥ ሐሳብ ነው ካንቺ ጋር አሁን አንቺ ካነሳሹ ጋር ብቻ ሳይሆን ባለፈው ሳምንት ካነሳነውም ሐሳብ ጋር ተያይዞ የሚሄድ ነው ያው ሳያልቅ ነው ያቆም ነው ስለ ሽማግሌዎች መረጣ ስለሆነ ያየኔ ነበረውና ቁጥር 9 ከኔ ጋር የምናየው ሌሎችን ትክክል በሆነው ትምህርት እንዲያበረታታ ይህንኑ ትምህርት የሚቃወሙትን ይወቅስ ዘንድ እንደተማረው በታመነ ቃል የሚጸና መሆን አለበት ይላል አሁን እዛ ጋር ያነሳሻቸው ጠባዮችን አኗኗሮችን ግንኙነቶችን ነው አይደለ ከሰው ጋር ብለናል ከእግዚአብሔር ጋር እንደገና ደግሞ ከራሱ ጋር ያለውን ነገር የሚያሳዩ ነገሮችን ያነሳ ነው አሁን ደግሞ አገልግሎቱ ላይ አስተምሮው ላይ የሚያተኩር ነገር ነው የምንመለከተውና አንድ ኤጲስቆጶስ በዚህ ክፍል መሰረት ሁለት ዋና ኃላፊነቶች አሉበት አንዳንድ ጊዜ የተላክንበትን ትተን ያልተላክንበትን ስንሰራ ለዛ ጉዳይ የተላኩ ሌሎች ሰዎች እኮ ይኖሩታል እግዚአብሔር እኛን የሚጠይቀን በሰጠን መክሊት ነው እኛን የሚጠይቀን በላከን ጉዳይ ላይ ያሳየነውን ታማኝነት ነው የሚመዘነውና እዚህ ቦታ ላይም የኤጲስቆጶስን ሁለት ዋና ኃላፊነቶች ሲያነሳ ከባህሪው ከካራክተሩ ውጪ የመጀመሪያው ትክክል በሆነው ትምህርት መንጋውን የሚያበረታታ መሆን አለበት ትክክለኛውን ትምህርት ማስተማር አለበት መንጋውን በትክክለኛ ትምህርት ማበረታታት አለበት ሁለተኛው ደግሞ ይህን ትምህርት የሚቃወሙትን መውቀስ መቻል አለበት እነዚህ ሁለቱ አገልግሎት ናቸው ትርፍ ነገር አይደለም አንዱ ዋና ሌላኛው ሁለተኛ የሚባሉ አይደሉም ትክክለኛውን ትምህርት ያስተማረ መንጋውን ያበረታታል ይህን ትምህርት የሚቃወሙትን ደግሞ at the same time ይወቅሳል ይህንን በብቃት መወጣት እንዲችል ደግሞ እሱ ራሱ እንደተማረው በታመነ ቃል የሚጸና መሆን አለበት ይለናል ክፍሉ ማለት ነው እነ ነህሚያን ካስታወስናቸው ኢየሩሳሌምን ቅጥር መልሰው ሲገነቡ በጣም ደስ የሚለኝ ሐሳብ አለ በአንድ እጃቸው ሰይፍ በሌላኛው መዶሻ ይዙ ነበር ይላል ለምን የሚገነባ አለ ከዛ ደግሞ የሚገነባውን ጠልቶ ሊያፈርስም ይመጣ ጠላት አለ ስለዚህ እየሰሩ at the same time ደግሞ አፍራሹን እየተከላከሉ ነበር የሚሰሩትና እውነተኛውን ትምህርት ከማስተማር በተጨማሪ የሚቃወሙትን መውቀስም ያስፈልጋል ያንጻሉ ይከላከላሉ በቃ አሁን የአገልጋይ ዋና ኃላፊነቶች የኤጲስቆጶስ ዋና ኃላፊነቶች መገንባት አለ የተገነባውን የሚያፈርሱትን ደግሞ መከላከል አለ ልክ ነህሚያ ያደርግ እንደነበሩ ቅጥሩን ይገነባል የቅጥሩን መገንባት ያልወደዱ እነ ጌሳም እነ ጦቢያው ሰንበላጥ እነሱ ሲመጡ ደግሞ እነሱንም የሚከላከልበት ደግሞ ሌላ ያዘጋጀው ሜካኒዝም የመደበው ህዝብ አለ ለዛም የሚሆን ማለት ነውና ሁለቱን መስራት መጽሐፍ ቅዱሳዊ ነው መውቀስ የሚለውን ሐሳብ እንደው ለየት አድርገን ብናየው ደስ ይለኛል መውቀስ ሲባል አሁን በእኛ በአማርኛችን ትንሽ ለስለስ ያለ ቃል ነው
መጽሐፍ ቅዱስ ላይ ግን በዛ አይነት ቶን አይደለም መውቀስ የሚለው ሐሳብ የተቀመጠው። ሐሰትን መግለጥ ነው መውቀስ። ልክ አይደለም ብሎ ሐሰትን መግለጥ፣ ኮንፍሮንት ማድረግ፣ ማረም፣ ልክ አይደለም ማለት ብቻ ሳይሆን ልክ የሆነውን ነግሮ ልክ ያልሆነበትን ምክንያት አስረድቶ ማረም፣ ከዛ ደግሞ ዝም ማሰኘት ጭምር ነው መውቀስ የሚለው ሐሳብ ያዘው ማለት ነውና ተኩላን የማይወቅስ እረኛ መንጋውን መጠበቅ ወይንም ፕሮቴክት ማድረግ አይችልም። ተኩላን መውቀስ መቻል አለበት አንድ እረኛ የመንጋው ጤንነት የሚያሳስበው ከሆነ። በአንድ እጁ እየገነባ በሌላኛው የተገነባውን የሚያፈርስበትን መውቀስ፣ ማስቆም፣ ማረም፣ ዝም ማሰኘት መቻል አለበት። ለምን የሚገነባውን በቃል ነው የሚፈርሰውን በቃል። መንፈሳዊ ስለሆነ አገልግሎቱ በቃል ነው እኮ ያመን ነው አይደለ? በቃል ነው እየተገነባን የምንመጣው። በቃል ደግሞ የሚያፈርሱ ስላሉ እሱን ማረምና ዝም ማሰኘት፣ ጸጥ ማሰኘት ያስፈልጋል ማለት ነው። በታመነ ቃል የሚጸና የሚል ደግሞ ሐሳብ አለ። ይሄ የሚጸና የሚለው የግሪክ ቃሉ የሚይዘው ትርጓሜ ጥብቅ የሚል የማይለቅ፣ ለአፍታም ቢሆን የማይለቅ የሙጥኝ የሚል እንደማለት ነው። በተማረው ቃል የሚጸና የሙጥኝ የሚል ይሄ ከባድ አውሎ ንፋስ ወይንም ማዕበልን ለማምለጥ ሰዎች የሆነ ነገር መልህቅ ይሆነኛል ብለው ያሰቡት ነገር ላይ ጥብቅ እንደሚሉ በታመነ ቃል በተማረው ቃል እንደዛ የሚጸና ምንም አይነት አውሎ ንፋስ ቢመጣ ምንም አይነት ማዕበል ቢመጣ ያንን ቃል የማይለቅ ጥብቅ የሚል የሙጥኝ የሚል ለማለት ነው። ይሄንን ቃል የግሪኩ ላይ የሚሰጠው ትርጓሜ ያንን ነው። የታመነ ማለት ደግሞ ምን ማለት ነው? በታመነ ማለት ከባህል ከወግ ወይንም በዘመኑ ቅቡል በሆኑ ሐሳቦች ከነዚህ ነገሮች ጋር ባልተበረዘ ቃል የሚጸና ማለት ነው። የታመነ ቃል ማለት መጀመሪያ የሰማናት ቃል ናት። መጀመሪያ የሰማናት የጌታ የኢየሱስ ክርስቶስ ትምህርት፣ የሐዋርያት ትምህርት፣ በባህል ያልተበረዘ በወግ ያልተበረዘ ፖፑላር በሆኑ ሐሳቦች ተቀባይነት ባላቸው በዘመኑ ሐሳቦች ያልተበረዘ በዛ ቃል የሚጸና የታመነ ቃል የወንጌል መልእክትና የሐዋርያት ትምህርት ነው። የጌታችን የኢየሱስ ክርስቶስ ትምህርትና የሐዋርያት ትምህርት ነው የታመነ ቃል። በዚህ የሚጸና የሚላለና ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 2 ላይ እንደዚህ ይላል ሐዋርያው ጳውሎስ፣ በብዙ ምስክር ፊት ከኔ የሰማኸውን ሌሎችን ለማስተማር ብቃት ላላቸው ለታመኑ ሰዎች አደራ ስጥ ይላል። ምኑን ነው ስጥ የሚለው? ከኔ የሰማኸውን፣ በብዙ ምስክር ፊት ከኔ የሰማኸውን ሌሎችን ለማስተማር ብቃት ላላቸው ለታመኑ ሰዎች አደራ ስጥ ይላል። እውነተኛ አገልጋዮች ከጌታ ከሐዋርያት የሰሙትን ሳይጨምሩ ሳይቀንሱ ሳይቀላቅሉ የሚያስተላልፉ ናቸው። ራሱን ከኔ የተቀበልከውን ነገር መልሰ ለሌሎች እንድትሰጥ ማስተማር ለሚችሉ አደራ ስጣቸው። አደራ አይጨመርበትም፣ አደራ አይቀላቀልም፣ ከአደራ ላይ አይቀነስም። አደራ ነው። ወንጌል አደራ ነው። የእግዚአብሔር ቃል ትምህርት አደራ ነው። እንደፈለግን የምንበርዘው የምናባዛው የምንቀይጠው ሳይሆን አደራ ነው። አደራ ኪፕ ነው የሚደረገው። አደራው ደግሞ እንድናስተላልፈውም ጭምር ነው የተሰጠን፣ እንድንጠብቀው እንድናስተላልፈው። አንድ ቦታ ላይ ስለ ዲያቆናት ሲናገር የእግዚአብሔርን ሚስጥር ጠባቂዎች ይላቸዋልና እኔ ክፍሉን መጀመሪያ ያነበብኩት ደግሞ እግዚአብሔር ምን የሚጠበቅ ሚስጥር አለው? ምን አሁንኛ እኮ ሚስጥር ብለን የምናስበው ብዙ ጊዜ ቢናገሩት የሚያሳፍር ነገር ነው አይደል? እግዚአብሔር እኮ ምንም የሚሰወር የሚደበቅ ነገር የለውም። ምን ማለት ነው ሚስጥር ጠባቂዎች የሚለው ሐሳብ ገርሞኝ አየሁትና ሚስጥር ጠባቂዎች ማለት የሃይማኖትን ሚስጥር ፕሮቴክት አድራጊዎች ማለት ነው። ጠባቂዎች ማለት የማይናገሩ አይደሉም፣ ፕሮቴክት የሚያደርጉ እንዳይበረዝ፣ እንዳይጨመርበት፣ እንዳይቀነስለት ፕሮቴክት የሚያደርጉ ጠባቂዎች የሚለው ከፕሮቴክሽን አንፃር ነው እዛ ቦታ ላይ የሚናገረውና የወንጌል አገልጋይ ምን መሆን አለበት? የታመነ ማለት ነው አደራውን ተቀብሎ ለሚቀጥለው ማስተማር ለሚችለው ደግሞ የሚያስተላልፍ የሱ አይደለማ የሰማውን ነገር ራሱን ሳይበርዝ ሳይቀንስ ሳይጨምር ያስተምራል። ከዛ ደግሞ ጠብቆ ማስተማር ለሚችል ለቀጣዩ ትውልድ ደግሞ ያስተላልፋል። የታመነ የወንጌል አገልጋይ ማለት ይሄ ነው እንጂ በየዘመኑ አዲስ ትምህርት የሚፈጥሩ አይደሉም እውነተኛ የወንጌል አገልጋዮች። ስለዚህ እኛ አማኞችስ ምን እናድርግ? የመጀመሪያው ቃሉን በግላችን እንወቀው። የዛን ጊዜ እምነታችን በቀላሉ አይናወጥም። የመጣው ነፋስ ወዲህና ወዲያ አያደርገንም። እናንብበው፣ እናሰላስለው፣ በልባችን እንሰውረው። ክርስትና የቀጠለ ህይወት ነው። አዲስ የምንፈጥረው ነገር የለም። ሰው በባህሪው በነገራችን ላይ አዲስ ነገር ፈላጊ ነው። አዲስ ነገር እንወዳለን። በቃ በፊትም ከነበርንበት እኔ አሁን ከኦርቶዶክስ ቤተክርስቲያን እምነት ተከታዮች ቤተሰብ ነው ያደግኩትና በቃ አዲስ ከዚህ ቀደም ባለፈው አመት ስፍስፍ ተብሎ የተሄደበትን ጠበል አዲስ በፈለቀው ጠበል መተካት። አዲስ ጠበል ፈለቀ፣ አዲስ እንደዚህ ሆነ
እኛም ጋር ለወንጌላውያንም ጋር አዲስ ነብይ ተነሳ፣ አዲስ አስተማሪ መጣ፣ አዲስ ነገር በጣም እንወዳለን ሰዎች ቶሎ የመሰልቸት ባህሪ ያለን። ክርስትና ግን የሆነ አዲስ ነገር እያሳደዱ የመያዝ ጉዞ ሳይሆን የጀመረ ህይወት አለ፣ የጀመረ ትምህርት አለ፣ እሱን መቀጠል ነው ክርስትና። እኔ ሐዋርያት ሥራ ምዕራፍ 1 በጣም የምወደው ቃል አለ። ቴዎፍሎስ ሆይ አለ ሲጽፍለት ሉቃስ፣ ቴዎፍሎስ ሆይ ጌታችን ኢየሱስ ክርስቶስ ያደርገውና ያስተምረው ዘንድ የጀመረውን የምጽፍልህ ነገር አዲስ ነገር አይደለም። አሁን ከዚህ በኋላ የሚፈጠረው ነገር አዲስ ነገር አለ፣ የተጀመረ ነገር አለ፣ የተጣለ መሰረት አለ። አዲስ ነገር መጣል አይጠበቅ። አንዳንዴ እኮ አገልጋዩ ራሱ ይጨነቃል ታውቃላችሁ፣ አዲስ ነገር ለመፍጠር ያልተባለ ነገር ለማለት የሆነ አስደናቂ ነገር ለማምጣት አገልጋይ ራሱ ይጨነቃል። ግን አዲስ ነገር እንድናወራ አይደለም የተጠራነው። የነበረውን የተቀበልከውን አንተ ማስተምረው፣ ከዛ ደግሞ ለሚቀጥለው ትውልድም ማስተማር የሚችል ሰው አይተህ አደራ ስጠው። ቅብብሎሽ ነው ክርስትና። ያለ እውነት አለ፣ ያለ ትምህርት አለ፣ ያለ ህይወት አለ፣ የተሰራ ያለቀ የክርስቶስ ኢየሱስ ስራ አለ። ያንን እኛም እናስተምረዋለን። ከሐዋርያት የሰማነውን ከጌታችን የሰማነውን እናስተምራለን፣ ከዛ ደግሞ ለሚቀጥለው ትውልድ እናስተላልፋለንና እኔ ዛሬ የሚመለከቱን ሰዎች አዲስ ነገር ለመፍጠር አንጨነቅ። በቃ የእግዚአብሔር ቃል አዳዲስ መገለጥ በራሱ ይሰጠናል። ራሱ ቃል ማለት ነው። እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ የሚለው ቃል ቆይ እንዴት አድርጌ አዲስ ላድርገው ምናምን ብለን የፈጠረበት ቀን ሮብ ነበር ምናምን ብለን መጨማመር አይጠበቅብንም። ይሄንኑ ቃል ስንናገር አበበ ለሚባለው ሰውዬ መንፈስ ቅዱስ የሚሰጠው በወቅቱ የሚያስፈልገው ለሰውየው ህይወቱን የሚነካ መገለጥ አለ። በቀለ ለሚባለው ሰውዬ ደግሞ በዛው ሰዓት የሚያስፈልገውን ህይወቱን የሚነካው መገለጥ ይሰጣል። ስለዚህኛ መፈብረክ የለብንም። የመፍጠር ኃላፊነት አልተሰጠን። የመቀበል የማገልገል የማቀበል ነው ኃላፊነታችን እንጂ የመፍጠር ኃላፊነት የለብንምና በዚህ ሊከብድብን አይገባም። ቃሉን እናንብብ፣ እናሰላስል፣ በልባችን እንሰውር፣ የቀጠለ ህይወት እንደሆነ እንረዳ። ደቀ መዝሙር ማለት ራሱ አንድ ሰው ሲናገር ሰምቼ የሚደግም ማለት ነው። የሚደግም ማለት ነው ደቀ መዝሙር ማለት ራሱ የሚፈጥር አይደለም። አይገርም? የሚደግም የነበረውን ነገር ደግሞ የሚያደርግ ያንኑ እንደገና የሚያደርግ ጌታው ሲያደርግ ያየውን ነገር ደግሞ የሚያደርግ ጌታው ሲያስተምር የሰማውን ነገር ደግሞ የሚያስተምር የሚደግም ማለት ነው። ስልቹ አንሁን። አዲስ ነገር መፍጠር አለብኝ የሚል ጭንቀት ራሳችን ላይ አናብዛ። እኛ ደቀ መዛሙርት ነን፣ ጌቶች አይደለንም። ጌታ ነው የሚፈጥር፣ እኛ መድገም ነው የሱ ያደረገውን ነገር የሚደግም። ከዛስ የሚያስቀጥል በቃ ቀጣይ ሚሽን ደግሞ ሰጥቷል። አሁን እሱ በገሊላና በአካባቢው አገልግሎ ከነበረ አስቀጥሉት ሲል እዛው ገሊላ ቁጭ በሉ ማለቱ አይደለም። ገሊላም ታገለግላላችሁ፣ ሰማርያም ታገለግላላችሁ፣ ከዛ ደግሞ እስከ ምድር ዳርቻ ድረስ ደግሞ ትሄዳላችሁ ብሎ የሚያስቀጥልም ነው። ደቀ መዝሙር ተከታይ ማለት ነው። መሪ አይደለም ደቀ መዝሙር፣ ተከታይ ነው። ይሄንን ማወቅ አለብን ማለት ነው። ስለዚህ የምናበረታውን እያበረታን የስተት ትምህርትን እውነትን በፍቅር እያያዝን ማፍረስ ይጠበቅብናል። እውነትን በፍቅር እያያዝን አንድ ጊዜ ፓስተር ጻድቁ ምን አሉ? እውነትን በፍቅር እያያዝን የሚለው ሐሳብ እውነት ማለት እዚህ ውስጥ ያለው ውሃው ነው። ፍቅር ማለት ደግሞ ይሄ መያዣው ነው። ይሄኛው ካፑ ፍቅር ነው፣ ውስጡ ያለው ውሃው እውነት ነው። እና እውነት በሌለበት ካፑ ብቻውን የሰውን ጥም አይቆርጥም፣ የሰውን ህይወት አያስቀጥልም። ህይወት የሚያስቀጥለው ጥምን የሚቆርጠው ፍቅሩ ውስጥ እውነት እስካለ ድረስ ብቻ ነው። ከውስጡ ግን ይሄንን እውነት የሆነውን ውሃ አውጥተን ባዶ ብናደርገውና በፍቅር ብቻ ብንል የሚጠቅም ነገር አይኖርም ማለት ነው። ደግሞ እውነት አለኝ ብለን ውሃውን ብቻስ በምን ይዘነው መጠጣት እንችላለን? እውነትና ፍቅር ማለት እንደዛ የማይተናነሱ ነገሮች መሆናቸውን ማወቅ አለብን። አገልጋዮች ብቻ ሳይሆኑ አማኞች ሁላችንም እየተሰራን የምንሰራ መሆናችንን አውቀን ልንበረታ ያስፈልጋልና ቁጥር 9 ላይ ይሄንን ሐሳብ ነው እኔ የተረዳሁት። ተባረኪ ቲጂ ረሜም እግዚአብሔር ይባርካችሁ። የሚገርም ነገር ነው ያካፈላችሁን። የኔም ሐሳብ እንግዲህ እኔም የተዘጋጀሁት ቁጥር 10 እና 11 ከዚህ ጋር ተያያዥነት ያለው ሐሳብ ነው። እንዲያውም ከቁጥር 9 ጋር በጣም ይገናኛልና አንብቤ ልጀምር። አመፀኞች ለፍላፊዎችና አታላዮች የሆኑ ብዙ አሉና በተለይም እነዚህ ከተገረዙት ወገን ናቸው። እነዚህን ዝም ማሰኘት ተገቢ ነው።
ምክንያቱም ትክክል ባልሆነ መንገድ ጥቅም ለማግኘት ሲሉ ማስተማር የማይገባቸው ነገር በማስተማር ቤተሰቡን ሁሉ በመበከል ላይ ናቸውና ይላል እና ተያያዥነት ያለው ሐሳብ ነው። እንግዲህ ሐሰት አስተማሪዎች በየዘመኑ አሉ። አዲስ ነገር አይደለም። አሁን በእኛም ጊዜ አለ፣ ድሮም የነበረ ነው፣ ወደፊትም የሚኖር ነገር ነው። ሕዝቅኤል 13 ምዕራፍ 13 ቁጥር 9ን ቲጂ ያንብብልኝ። እጄ የሐሰት ራእይ በሚያዩና በሚያሟርቱ ነቢያት ላይ ተነስቷል። የሕዝቤ ጉባኤ ተካፋይ አይሆኑም፣ በእስራኤል ቤት መዝገብ አይጻፉም፣ ወደ እስራኤል ምድር አይገቡም። በዚያ ጊዜ እኔ ጌታ እግዚአብሔር እንደሆንኩ ታውቃላችሁ። ቁጥር 10 ሰላም ሳይኖር ሰላም እያሉ ሕዝቡን በትንቢት ያስታሉ ይላል እና የስተት መምህራን የስተት ነቢያታት በየዘመኑ አሉ። አዲስ ኪዳን ላይ ስንመጣ ደግሞ ጌታ ኢየሱስ ራሱ ምን ብሏል? በውስጣቸው ነጣቂ ተኩላ ሆነው ሳሉ የበግ ለምድ ለብሰው በመካከላችሁ በመግባት የሚሸምቁ ሐሰተኛ ነቢያትን ተጠንቀቁ ይላል። ያለ ነገር ነው፣ አዲስ ነገር አይደለም። እዚህ ጋር በጣም የገረመኝ ይሄንን ክፍል ሳነበው የበግ ለምድ ለብሰው በመካከላችሁ ይላልና በድሮ የነበሩ እረኞች የበግ ለምድ ይለብሳሉ ከበጎቹ ጋር ለመመሳሰል፣ አንድ ሁለተኛ ለብርድ፣ ሶስተኛ ደግሞ በጎቹ አካባቢ የሚያጠቃ አውሬ ካለ በጎቹን መስለው ሄደው አውሬውን ሊያጠቁት ማለት ነው። ትክክለኛ ይሄ የእረኝነት ልብ ነው። አንዳንዶች ግን እረኛ ሳይሆኑ ለምዱን ብቻ ደርበው እረኛ የመምሰል ነገር አለ። በቃ ሳይሆኑ ሪሊ ልባቸው እኮ ነጣቂ ተኩላ ነው ውስጣቸው ያለው፣ ግን ለምዱን ደረብ ያደርጉና እረኛ ይመስላሉ። ማርቆስ ወንጌል ምዕራፍ 13 ቁጥር 22ን አነባለሁ ፈጠን ብዬ። ሐሰተኛ ክርስቶሶችና ሐሰተኛ ነቢያት ተነስተው ምልክትና ድንቆችን በማድረግ ቢቻላቸው የተመረጡትን እንኳን ያስታሉ ይላል። ድንቅንና ተአምራትን ያደረጉ የእግዚአብሔርን ሕዝብ ያስታሉ። ቢቻላቸው የሚለው ማድረግ ይሄ ድንቅና ተአምራትን ማድረግ ቢቻላቸው ሳይሆን ሕዝቡን ያስታሉ። ቢቻላቸው ሕዝቡን ያስታሉ። እነዚህ ሐሰተኛ መምህራን ሐሰተኛ ነቢያት ፐርፐዛቸው አላማቸው ሕዝብን ማሳት ነው፣ ከመንገድ ማስወጣት ነው። እንግሊዘኛው በጣም ይገርመኛል። I have told you ይልና everything ahead of time ይላል ኢየሱስ። አሁን ላይ ስላለው ዘመን እኮ ነው። እዛ ያን የሆኑ አሁንን እየተናገረ ይመስለኛል። ahead of time አሁን ምንድነው ወደፊት የሚገጥመንን ነገር ነው እየተናገረ ያለው እዚህ ጋር ማለት ነውና በትንቢት በድንቅና በታምራት እንዲሁም በትምህርት ሕዝብ ከመንገዱ ይወጣል፣ ሕዝብ ይሳሳታል። ከእግዚአብሔር መንገድ ቀጥ ብሎ ይሄደበት ካለው መንገድ ሕዝብ ይሳሳታል ማለት ነው። ሕዝብን የሚያስቱ ሆም ብለው የተነሱ ሐሰተኛ መምህራንና ሐሰተኛ ነቢያት እንዳሉ ያሳያል በዚህ። ስለዚህ አሁን ቲጂ በደንብ ነግራናለች። የሽማግሌዎች ኃላፊነት የኤጲስቆጶስ ኃላፊነት ምንድነው ቢባል አንደኛ ትክክለኛ የሆነው ነገር ትምህርቱን ለሕዝቡ ማስተማር ነው። ሁለተኛ ደግሞ እንዳለችው እነሱ ያነጹ ይያለ የሚያበላሹ ካሉ እነሱን መውቀስና መገሰጽ፣ ይሄ የአንድ ኤጲስቆጶስ ትክክለኛ መንገድ ነው። እዚህ ጋር በጣም የገረመኝ ነገር አለ። እነዚህ የሐሰት አስተማሪዎች አውጡና ጣሏቸው፣ አግዷቸው አይደለም ያለው ሐዋርያው ጳውሎስ። በብርቱ ውቀሷቸው። ሚኒስትሪ ነው ባይዘው፣ ይሄ አገልግሎት ነው። የሳተን መመለስ ሚኒስትሪ ነው። ለሽማግሌዎች የተሰጠ ኃላፊነት ነው። መጀመሪያ እወቋቸው፣ በቃ ማወቅ አይደንቲፋይ ማድረግ ያስፈልጋል። ከዛ በኋላ ደግሞ ይሄ እነዛን ሰዎች መውቀስ፣ ዝም ማሰኘትና ወደ ትክክለኛው መንገድ እንዲገቡ ማድረግ አገልግሎት ነው፣ ሚኒስትሪ ነው። ስለዚህ ሕዝቡን ያገለግላሉ። እነዛም ይወቀሱትንም ሰዎች ደግሞ ማለት በትክክለኛው መንገድ እየሄዱ ያሉትን ሰዎች ከነ ተከታዮቻቸው ይወቀሳሉ። አውጣታችሁ ጣሉ ሳይሆን አገልግሏቸው፣ መልሷቸው ወደ መንገድ። ምን አይነት ልብ ነው በእውነት? ምን ይመስላሉ እነዚህ ሐሰተኛ መምህራን? ምን ይመስላሉ? በዚህ በቲቶ ላይ ያሉት ይሄ መጽሐፍ ሲጻፍ በቀርጤስ ላይ የነበሩ ሐሰተኛ አስተማሪዎች የራሳቸው የሆነ መለያ ነበራቸው። የመጀመሪያው አመፀኞች ናቸው። አመፀኞች ማለት ማይታዘዙ ማለት ነው፣ ለስልጣን የማይገዙ ማለት ነው። እግዚአብሔር የሥርዓት አምላክ ነው። ባይታው የሥርዓት አምላክ ነው።
በአገራችን ስርዓት እንዲኖር ይፈልጋል በቤተ ክርስቲያን ስርዓት ያስፈልጋል በቤታችን ስርዓት ያስፈልጋል ገዢ ያለው እኛ ራሱ ፐርሰናሊ አንድ ሰው ብቻውን ራሱ ገዢ ያስፈልጋል ጌታ ያስፈልጋል መረን እንዳንወጣ ማለት ነው እግዚአብሔር ስርዓትን ይወዳል ስርዓትን ይፈልጋል ስርዓት እንዲኖረን ይፈልጋል ሶ ከዛ ስርዓት ወጥተው የማይገዙ ይሄ አመፀኞች የሚለው ቃል የትክክለኛ ኦሪጂናል የተጻፈበትን ትርጉም ሄጄ ሳየው የውትድርና ቃል ነው አንድ ወታደር ለአለቃው የሚገዛበትን ልብ ያሳያል የተነገረውን ነገር ሰምቶ መፈጸምን ደግሞ ያሳያል ስለዚህ እነዚህ ሰዎች አመፀኞች ናቸው ሲባል ከበላያቸው ላሉ ሰዎች አይታዘዙም አይገዙም ሐሰተኞች በምን ይለያሉ ከተባለ አመፀኞች ናቸው እግዚአብሔር ላስቀመጠው ስልጣን እግዚአብሔር ላስቀመጠው ኦቶሪቲ አይገዙም እና አንደኛ ለእግዚአብሔር ላስቀመጠው ስልጣን አይገዙም ሁለተኛ ለእግዚአብሔር ቃል አይገዙም እግዚአብሔርን ቃል ይተላለፋሉ ማለት ነው እንዴት አድርገው ነው እግዚአብሔርን ቃል የሚተላለፉት ሚለውን ነገር ሳይ እዚሁ ላይ ይናገራል ከፊል ነገር ማስተማር አሁን እዚህ ጋር ምን ይላል ለራሳቸው ጥቅም ለማግኘት ሲሉ ያልሆነን ያልተገባን ነገር ለህዝቡ ያስተምራሉ ፐርፐዙ ምንድነው ጥቅም ማግኘት ነው ከፊል ነገርን ያስተምራሉ ሐዋርያው ጳውሎስ ሐዋርያት ሥራ ምዕራፍ 20 ከ29 እስከ 31 ድረስ ለኤፌሶን ቤተክርስቲያን ያስተማረው ነገር ይናገራል እኔ ያለ በቃ the whole counsel of God ሙሉ ነገር ነው የመከርኳችሁ አንዱን አስቀርቼ አንዱን አይደለም የነገርኳችሁ ሙሉ ነገር ነው የነገርኳችሁና ተጠንቀቁ ይላል ባባለፈውም ስንል ነበር አይደለ ምን እየሰማን እንደሆነ ምን እየተማረን እንደሆነ ማወቅ በግል የእያንዳንዳችን ኃላፊነታችን ነው ስለዚህ ምንድነው እየተማረን ያለ ነው the whole counsel of God ነው አጠቃላይ የእግዚአብሔር ማንነት ነው እየተማረን ያለ ነው ወይስ ከፊል ነገር ነው እየተማረን ያለ ነው ብሎ ሰው የሚማረው ነገር ቼክ ማድረግ አለበት ምክንያቱም ሰው ሁሉ የትምህርቱ ውጤት ስለሆነ የዚህንም መጽሐፍ ፐርፐስ ብዙ ጊዜ ተናግረናል ጤናማ ህይወት ጤናማ ትምህርት ለጤናማ ህይወት ይሄንን ስመለከት እኔ ዘጻት መጽሐፍ ላይ የአሮንን አገልግሎት ዘጻትን ባይ ዘ ዌይ ያነበብን ነበርና እዛ ላይ ቲጂም በያነሳችሁ ነበር የአሮን አገልግሎትና የሙሴ አገልግሎት ይለያየ ነው አሮን ከህዝቡ ሰምቶ ነው የሚያገለግለው ሙሴ እግዚአብሔር ያለውን ነው የሚናገረው ህዝቡ ምን ይፈልጋል ስለ ገንዘብ ሲሰበክ ልባችን ይርዳል የታወቀ ነው ይሄ ግን የእግዚአብሔራዊ አገልግሎት ሳይሆን የአሮን አገልግሎት ነው ህዝቡ ምን ይፈልጋል ብሎ ሳይሆን እግዚአብሔር ለህዝቡ ምን ሊያስተላልፍ ፈልጓል ብለን ስናስተምር ይሄ ትክክለኛው የእግዚአብሔር ልብ ያለበት አስተምሮ ነው የሚሆነውና ከፊል የሆነ ትምህርት ለእግዚአብሔር ቃል አለመታዘዝና በጣም አደገኛ ነገር ትውልድን የሚያበላሽ ነገር ማለት ስለ እግዚአብሔር ማንነት the whole counsel of God ካላስተማረን በጣም ከባድ ችግር ነው ለምሳሌ የእግዚአብሔር ፍቅር ብቻ እግዚአብሔር መልካም ብቻ ነው እግዚአብሔር ሰጪ ነው 100% ትክክል ነው ሁሌ ግን ይሄ ብቻ የሚሰበክ ከሆነ እግዚአብሔርን የማይፈራ ኃጢያትን የማይጠላ ትውልድ እናተርፋለን ይሄ ብቻ ከሆነ የሚሰበከው ማለት ነው በተቃራኒው ደግሞ የእግዚአብሔርን አስፈሪነት በቃ ኢየሱስ የሚባላ እሳት ነው ምናምን ይያልን ከሆነ ደግሞ ህዝቡ ከጸጋ እንዲወድቅ እናደርጋለን በራሱ ጽድቅ እንዲጣጣር እናደርጋለን ሚዛኑን የጠበቀ ትምህርት እንድናስተምር እግዚአብሔር ይርዳን በቃ እኛ ራሱ ወዴት እንደምንሄድ ሳናቅ ህዝብ አክተልትሎ መሄድ እግዚአብሔር ይጠብቀን ከዚህ እውነት ሁለቱም ጽፍ በጣም ከባድ ነው ባላንስ አድርገን እግዚአብሔርን ፍቅር ከቅድስናው ጋር የእግዚአብሔርን ቁጣ ከመልካምነቱ ጋር ባላንስ አድርገን ካላስተማርን ትውልድ ይጠፋል በዚህ ኤርሚያስ ምዕራፍ 6 ቁጥር 14 እንደዚህ ይላል በጣም ነው ልቤ ተነካው ይሄንን ክፍል ሳነብኔ የህዝቤን ቁስል እንደቀላል ቆጠሩት እንዲፈወሱም ተገቢውን እንክብካቤ አላደረጉላቸውም ይልቁንም ሰላም ሳይኖር ሰላም ይላሉ ህዝቡ እኮ የእግዚአብሔር ህዝብ ቆስሏል ታሟል ግን አገልጋዩ ምን አይነት እንክብካቤ ነው ያደረገለት ያለው ሱፐርፊሻል የሆነ ሄልፕ የማስመሰል ሄልፕ ነው እየሰጠን ያለ ነው
ሪሊ አሁን ቲጂጅሽ ላይ በጣም ቆስለሽ ቢሆን እንደዚህ ዳርዳሯን ባክልሽ ነው ደስ የሚልሽ ወይስ አንዴ አሞሽ ከላይ ያለውን ቆሻሻውን ጽድት አድርጌልሽ ትንሽ ያምሻል ግን ይድናል for sure ያ ግን ዳርዳሩን አክልሻለሁ ዙሪያውን ዳርዳሩን አክልሻለሁ ሶ ምንም ጥቅም የሌለው ማለት ነው ትውልድ ታሟል አሁንኛ ምንድነው ያደረግን ያለነው ዙሪያውን ቁስላቸው ነው ያከከን ያለነው ወይስ ተገቢውን እንክብካቤ አድርገን ቁስላቸውን እንዲሽር ነው ያደረግን ያለነው ይሄ ያንዳንዳችን ልንጠየቅ የሚገባው ጥያቄ ነው ሱፐርፊሻል የሆነ ሄልፕ ይሰጧቸዋል አለና they say አለ እንግሊዘኛው ደስ ስላለኝ ላንብቦ everything will be all right አለ but it's not all right አለ እግዚአብሔር አይገርም ሰላም ነው ሁሉ ደና ነው አይደለም ህዝብ ታሟል ትውልድ ቆስሏል እግዚአብሔርን የሚፈልግ ትውልድ እየተሰናከለ መንገድ ላይ ቀርቷል እግዚአብሔር ይመልሰን በእውነት እግዚአብሔር ይመልሰን ትክክለኛውን መድኃኒት እንድንሰጥ እግዚአብሔር ያድርሰን ሁለተኛ ለፍላፊዎች ናቸው ይላል ወይንም ከንቱ የሚናገሩ ናቸው ይላል ምን ይመስላሉ የሚለው ነው ያየን ያለ ነው ከንቱ ተናጋሪዎች ወይንም ለፍላፊዎች ሲባል ይሄ እንዴት ነው የሚናገሩትን ማያውቁ ለሰው አይምሮ የማይገባ ነገር የሚያወሩ ምናምን አይደሉም ባይዘው የሚያወሩትን ከነ ፐርፐዙ ጠንቅቀው የሚያውቁ ናቸው ከንቱ ነገር ያስተምራሉ ለምን ለጥቅማቸው ሲሉ ለምን ለገንዘባቸው ሲሉ እንጂ ይሄ ነንሴንስ የሆነና ስንሰማው ለጆሮአችን አለ አይደለ ይሄ ሆነ ትርጉም የማይሰጥ ነገር አይደለም ተረት አይደለም የሚያወሩት እነዚህ ሰዎች ሪሊ ትርጉም የሚሰጥ ህዝብን ይቀጥሎ ይላል አይደለ ለፍላፊዎች ከንቱ ተናገሮች ይልና አታላዮች ይላል ሰው ከንቱ የሚናገሩ ቢሆን ለምን ሰው ይታለላል ትርጉም የሚሰጥ ነገርና ሰውን ለማታለል ወይንም መንገድ ለማስቀየር ኃይል ያለው ነገር እንደሚናገሩ ያስታውቃል ሬስትለስ ቶከር ናቸው በቃ ለፍላፊዎች ናቸው በጣም ተከራካሪዎች ናቸው ምዕራፍ 1 እዚሁ አሁን ያነበብነው ላይ ምን ይላል ቁጥር 9 ላይ ቀደም ቲጂ በደንብ አካፍላናለችና ሌሎችን ትክክለኛ በሆነው ትምህርት እንዲያበረታና ይህንኑ ትምህርት የሚቃወሙትን ይወቅስ ዘንድ ይላል የዚህ ተቃራኒ ነውና ለማታለል ኃይል ያለው አቅም ያለው ነገር ነው እንጂ ዝም ብሎ ከንቱ ወሬ ተረት ነገር አይደለም የሚያወሩት ግን በምን ይታወቃል ከተባለ በፍሬው ይታወቃል ሁሉ ነገር በፍሬው ይታወቃል በፍሬያቸው ታውቋቸዋላችሁ ነው የሚለው ስለዚህ እየሰማን ያለነው ነገር ምንድነው እኔ ላይ ፍሬ ያመጣ ያለው ኢየሱስን ያስናፍቀኛል ሁሌም መምጣቱን ሚስ አደርጋለሁ ወይስ ወይኔ ወደ ኋላ ቀረው እኔ ብቻዬን ቀረው ያለን ያለነው ከምትሰሙት ነገር ተጣበቁ ይላል እግዚአብሔር ቃል ስለዚህ አሁን ምን እየሰማን እንደሆነም በዚሁ ቼክ አድርገን ማለፍ ይኖርብናል ማለት ነው በሶስተኛ ደረጃ አታላዮች ናቸው የሚል ሐሳብ አለ ገላትያ ምዕራፍ 6 ቁጥር 3ን አነባለሁ አንድ ሰው ምንም ሳይሆን ትልቅ የሆነ ቢመስለው ራሱን ያስታል ይላል ምንም ሳይኖረው ትልቅ የሆነ ቢመስለው ራሱን ያስታል አሁን እነዚህ እዚህ ጋር ያሉት የሐሰት አስተማሪዎች ምንም የላቸው የሚጠቅም ነገር የላቸው ግን ራሳቸውን ትልቅ አድርገው ያስባሉ ስለዚህ መጀመሪያ ራሳቸውን ያሳቱት ህዝቡን ከማሳታቸው በፊት ራሳቸው ስተዋል ራሳቸው መንገድን ስተዋል ማለት ነውና ያዕቆብ ምዕራፍ 1 ቁጥር 26 ነው ቲጂ ከደረሽ አንብቢልኝ እሺ ያዕቆብ ምዕራፍ 1 ቁጥር 26 አንደበቱን ሳይገታ ልቡን ያሳተ ሃይማኖተኛ ነኝ የሚል ሰው ራሱን ያታልላል ሃይማኖቱም ከንቱ ነው በመጀመሪያ እነዚህ ሐሰት አስተማሪዎች ህዝቡን ከማሳታቸው በፊት ራሳቸው ስተዋል ስለዚህ በብርቱ ውቀሷቸው ሲል ከዚህ መታለላቸው እንዲመለሱ ነው ምክንያቱም ይሄ መንገዳቸው የትይዟቸው እንደሚሄድ ስለሚያቅ ማለት ነው ሐዋርያው ጳውሎስ ሁለተኛ ጴጥሮስ ምዕራፍ 2 ቁጥር 14 ታነብልኝ ነው እሺ
አይናቸው ቅንዝር የተሞላ በመሆኑ ኃጢያትን ከመስራት አይቆጠቡም ጽኑ ያልሆኑትን ነፍሳት ያስታሉ ስስትን የለመደ ልብ አላቸው የተረገሙ ናቸው አዎ እነሱ ከሳቱ በኋላ ሰውን ያስታሉ የተረገሙ ናቸው እንግዲህ ከታሪካዊ ዳራው ስንነሳ መጀመሪያ ምን ብለናል ይሄ ቀርጤስ አካባቢ ያለው ውሸታምነት ክፉ አውሬነት አታላይነት ምናምን በእነዚህ ሰዎች ላይ ያላያችሁት ጥቅም ለማግኘት ሲሉ የማይሆን ትምህርትን ያስተምራሉ ያታልላሉ ይሄን ከአምላካቸው ነው የተማሩት ምንድነው ያደርጉ ያሉት አሁን የቤት ህብረት አለ ብለናል አይደል በየቦታው ያንን የቤት ህብረት እየበከሉት ነው ስፖይል ያደረጉት እየመረዙት ነው ስለዚህ መወቀስ ያለባቸው እነዚህ ሰዎች አንድ ለራሳቸው ነው ሁለተኛ ለህዝቡ ነው ማለት ነው የስተት ትምህርት እንደ እንትን ነው አይደለ እንደ ምግብ ነው የሆነ የተመረዘን ምግብ ስንበላው ምንም ላይለን ይችላል መጀመሪያ ከገባ በኋላ ግን በጣም ብዙ ነገር ያበላሻል እንደዛ ነው በቃ ሲሰሙት እነዚህ ሰዎች ሲሰሙት እኮ ነንሴንስ አልነበረም ግን ገብቶ አበላሻቸው ግን ገብቶ በከላቸው ስለዚህ ዛሬ እኛም ጥሪ እናቀርባለን በቃ ለምንሰማው ነገር እንድንመርጥ ጆሮአችን ወደ እግዚአብሔር ቃል እንዲያዘነብል እነዚህ አይሁዳውያን ክርስቲያኖች ከአይሁድ ወገን የሆኑ ክርስቲያኖች የሚያስተምሩት የስተት ትምህርት ነበረ በዛን ዘመን ማለት ነው አንድ እንዲወቀስ የተፈለገው ማለት ነው እሱ ምንድነው ለድነትና ለቅድስና መገረዝ የአይሁድ ህግን መጠበቅ እንዲሁም ሌሎች ወጎችን ስርዓቶችን መጠበቅ እንደ ግዴታ አድርገው ወንጌል ላይ ጨምረውበታል ማለት ነው ለመዳን ወይንም ደግሞ ድነታችሁ ሙሉ የሚሆነው ይሄንን ስታረጉ ነው ይሄንን ስትጠብቁ ነው ብለው ወንጌል ላይ ስራን የመጨመር ነገር አድርገው ነበር ይሄንን ብዙ ጊዜ ተናግረናል ገላትያ መጽሐፍ ሄደን ብናይ ሐዋርያው ጳውሎስን እንደዛ አግሬሲቭ ያደረገው ነገር ወንጌል ላይ የጨመሩት ውሸት ነው እና አሁንም በዚህ ቤተክርስቲያን ውስጥ እንደዛ አይነት ባህሪ አላቸው የስተት አስተማሪዎች መገረዝን ስርዓትን ካልጨመራችሁ ደህንነታችሁ ሙሉ አይደለም የሚል የስተት ትምህርት ነበራቸው በሁለተኛ ደረጃ ደግሞ ከመጽሐፍ ቅዱስ ትምህርት ውጪ የሆኑ የአይሁድ ስቶሪዎችን ተረተረት የሚመስሉ ካልቸሮችን ሰው እንዲያመነና እንዲቀበል ግድ ይሉ ነበር በሶስተኛ ደግሞ ገዳማዊነት ምንለው ማለት ነው እግዚአብሔር መልካም ካለው ነገር ራስን አርቆ ሰው ለብቻው እንዲኖር እንዲያው መጎሳቆልንና ደህንነትን እንደ መንፈሳዊ ስኬት አድርጎ የመቁጠር ነገር ነበራቸውና እነዚህ በዛን ዘመን የነበሩ የስተት ትምህርት ናቸው ድነትን በተመለከተ ደግሞ ይሄኛው ብዙ ጊዜ እንግዲህ ቆላሲያስ ላይም ስናነሳ ብዙዎች አይሁዳውያኖች አሉ እንጂ አህዛቦችም የስተት አስተማሪዎች አሉ በዚህን ዘመን ማለት ነው ስለዚህ አንድ እነዚህ ሌላ ደግሞ የነበረ ስለ ድነት የነበረ ትክክል ያልሆነ አስተምርት ምንድነው በቃ ድነናል ስለዚህ ምንም ነገር ብናደርግ ድነታችን አይወሰድብንም ሰው እንደፈለገን እንሆን የሚል የስተት ትምህርት ነበረ ሁለተኛ ደግሞ ዩኒቨርሳል ሳሊቬሽን የሚሉት ነበረ ምንድነው ሁሉም ወደ እግዚአብሔር አብ ያደርሳል ሁሉም ወደ እግዚአብሔር ያደርሳል በዛን ዘመን የነበሩ አማልክቶችንም በሙሉ ማለት ነው አሁን ዘመን ላይ እንዳለው ሁሉም እግዚአብሔር ጋር ያደርሳል የሚል የስተት ትምህርት ነበራቸውና ይሄንን አሁን ለመመለስ ወይንም እንደዚህ ብለው የሚያስተምሩትን ሰዎች አፍ ለማስያዝ ቀደም እንዳልነው ትክክል የሆነውን ትምህርት ግን አጥብቆ ከትክክለኛው ቃል ጋር ግን መጣበቅ አለበት አገልጋዩ ማለት ነው ዝም ማሰኘት አለበት አፍ ማዘጋት አለብን ሲልኮ የሆነ ፊዚካሊ ተደባድበው ምናምን እኮ አይደለም ትክክለኛ የሆነውን እግዚአብሔር ቃል በመስጠት ነው አፋቸውን የሚያዘጓቸው አፋቸውን ዝም ማሰኘት የሚለውን ቃል የግሪኩን ትርጉም ለማየት ሞክሬ ነበርና ምንድነው የሚሰጠው ትርጉም ለፈረስ ልጓም እንደማበጀት ነው እንደፈለገ ሲደነብር ሲሮጥ የነበረን ፈረስ ልጓም አድርጎ አሁን ለመምራት ዝግጁ ይሆናል ማለት ነው አሁን ይመራል ፈረሱ ወደ ግራም ወደ ቀኝም እየተደረገና ዝም አሰኛቸው ሲባል put something on their mouth በቃ የሆነ ነገር አፋቸው እስከተቱባቸው ነው የሚለውና እነሱን ዝም አሰኝቶ ኤጲስቆጶሳቱም ሽማግሌዎቹም አብሮ ዝም ማለት ሳይሆን እነሱን ዝም አሰኝታቸው እናንተ ግን ተናገሩ የሚል ሐሳብን የያዘ ነው ስለዚህ እነዚህ አሁን ዝም ማስባል መውቀስ ቀደም እንዳለው አገልግሎት ነው ብለናል ዘጻት ላይ ስናነብ ቲጂ አንድ በጣም ልብ የሚነካ ነገር ተናገረች ምናለች አንበባ ከጨረሰች በኋላ ሪፍሌክሽን አለንና
ሙሴ ከተራራ ላይ ሲወርድ አሮን ህዝቡን በቃ በጣም ህዝቡ ጣዖት ሰርተው ምናምን በቃ በሚያሳዝን ሁኔታ እንደዛ ሆኗልና ሙሴ መጥቶ እንደ ምን ቢበድሉህ ነው እንዲህ ስድ ይለቀካቸው አለ እና እውነት አለመገሰጽ ምን ቢበድል ነው ሰው ከሳተበት እንዳይመለስ የተፈለገው ስለዚህ በዚህ ልብ ሆነን እግዚአብሔር የሆነ ሰው ሲስት እንዲመለስ መጸለይ ሁለተኛ ደግሞ ወቅሶ ወደ መንገዱ እንዲገባ ማድረግ ትክክለኛ መንፈሳዊነት ነው ብዬ አምናለሁኝ ከቁጥር 10 እና 11 ይሄን የተዘጋጀው